السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. ጥያቄ ቁጥር 41 أساسيات في تربية الإسلامية. ما الولاء والبراء؟ ሚሟ ምንድናት? ጥያቄያዊ ናት። ما الولاء መውደድ ማለት ምን ማለት ነው? መውደድ ማለት ምን ማለት ነው? ወልበራኡ መጥላት ማለትስ ምን ማለት ነው? ስለዚህ ማን ነው የሚወደደው? ማን ነው የሚጠላው? ምን ሊያደርግ ነው? በኢስላም ቦታ ሊሰጠው ነው። 41ኛ መልስ አልወላኡ መውደድ ማለት እኮ هو እሱ እኮ ነው ሑቡላሂ አላህን መውደድ፣ ወረሱሊሂ መልእክተኛውን መውደድ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም፣ ወሰሓበቲሂ የነቢዩን ባልደረባዎች ሶሃባዎችን መውደድ፣ ወልሙእሚኑን አማኞችን በጠቅላላ መውደድ፣ አልሙወሒዱን ለአላህ ስራቸውን የሚያጠሩ እነሱን መውደድ እኮ ነው። ስለዚህ ውዴታ መመስረቻው ምንድን ነው? ለአላህ ተብሎ ነው ማለት ነው። ከኢማን ስራ ሁሉ በላጭ ለአላህ ብሎ መውደድ፣ ለአላህ ብሎ መጥላት። ስለዚህ በእስልምና አልወላ መውደድ፣ ወልበራ መራቅ፣ መጥላት የተባለው ትልቅ አምልኮ ነው። ማንን እንወዳለን? በቁጥር አንድነት የሁሉም ፈጣሪ አላህ፣ ከሱ ቀጥሎ ለኛ መልእክተኛ የተደረጉልን ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም፣ ከሳቸው ቀጥሎ ማንን? ሷሃባዎችን፣ ይሄን ዲን እሳቸው ዙሪያ ሆነው ያገዙትን አላህ የመሰከረላቸው፣ ከነሱ ቀጥሎ በየዘመኑ የሚመጡትን አማኞች በጠቅላላ ልንወድ ይገባል። ውዴታችንን የሚመሰረተው በዛ ላይ ብቻ ነው። ስለዚህ አልወላኡ ወላ ማለት እኮ هو እሱ እኮ ነው ሑቡላሂ አላህን መውደድ፣ ወረሱሊሂ ነቢዩ ሙሐመድን መውደድ፣ ወሰሓበቲሂ የእሳቸውን ባልደረባዎች ሶሃባዎችን መውደድ፣ ወልሙእሚኒን አማኞችንም እንደዚሁ መውደድ፣ አልሙወሒዲን አላህን በብቸኝነት ነጥለው የሚያመልኩ የሆኑትን መውደድ። አልበራኡ በራእ ማለት መጥላት ማለት ደግሞ መራቅ፣ እኔ የለሁበትም ከነዚህ ሰዎች ጋር ግንኙነት የለኝም ሚባል አምልኮ አለ ወይ? አዎ። እነማንን ነው መራቅ ያለብን? ይሄው መስፈርቱ መጣ። هو በራእ ማለት እኮ ቡግዱ መጥላት እኮ ነው። ቡግዱ መጥላት እኮ ነው። ማንን? መን ያን ግለሰብ ኻለፈ አላህ አላህን የተጻረረ፣ ኻለፈ አላህ አላህን የተጻረረ፣ አላህን የተቃወመን ሰው፣ ወረሱለህ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የጠላን የተቃወመን የተጻረራቸውን ሰው፣ ወሰሓበተህ የነቢዩን ባልደረባዎች ደግሞ ሶሃባዎችን የተቃወመ የጠላን ሰው፣ ወልሙእሚኑን አማኞችን የጠላ፣ አልሙወሒዱን ያላህ ውድ ባሪያ የሆኑትን የጠላ፣ እነዚህን የጠላን እኛ ምን እናደርገዋለን? እኛም እሱም በተራው እንጠላዋለን። ስለዚህ የውዴታ መመስረቻችንም የጥላቻ መመስረቻችንም ብቸኛው መንገድ የትኛው ብቻ ነው? ይሄው አልወላ ወልበራ የተባለው ለአላህ ሲባል። አላህን ተከትሎ ማን ይመጣል? መልእክተኛው። ከመልእክተኛው ቀጥሎ ማን ይመጣል? ሶሃባዎች። ከሶሃባዎች ቀጥሎ ማን ይመጣል? በየዘመኑ ያለ አማኝ ይመጣል። ስለዚህ ውዴታችንም ሆነ ጥላቻችን የሚመሰረተው በዚህ ነው። በጣም ትልቅ ነጥብ ነው። ይሄ ነጥብ ማለት በጣም ትልቅ ነጥብ ነው። ሰዎች ብቸኛ የውዴታ መስፈርታቸው ይሄ ነው ሊሆን የሚገባው። በዚህ ከተዋደዱ ፊ ዱንያ ወልአኺራ አያፍሩ። ቃል አላሁ ተዓላ አልአኺላኡ የውመኢዲን ባዕዱሁም ሊባዕዲን አድውን ኢለል ሙተቂን። አልአኺላኡ እዚህ ምድር ላይ ጓደኛ ማቾች የነበሩ ሰዎች አለ። ምን አይነት? በጥሩም በመጥፎ። የውመኢዲን የቂያማ ቀን፣ ባዕዱሁም ሊባዕድ ከፊሉ እኮ ለከፊሉ ጠላት ይሆናል። ምን አይነቶቹ? በመጥፎ መንገድ የተገናኙት እነማን ሲቀሩ? ኢለል ሙተቂን እዚህ ምድር ላይ ያሉ አላህን በመፍራት አላህን በመውደድ ነቢዩን በመውደድ ሶሃባዎችን በመውደድ ሌሎችን አማኞች በመውደድ በኢስላም መስፈርት ላይ ብቻ ውዴታቸውን መስርተው የነበሩት ሰዎች የቂያማ ቀን በል እንዲያውም አላህ ምን ብሏል? አይነል ሙተሐቡነ ቢጀላሊ ለኔ ልቅና ሲሉ የተዋደዱት ግለሰቦች የታሉ? አልየውም ዛሬ ኡዚልሁም አስጠልላቸዋለሁ ፊ ዲሊ እኔ ጥላ ስር የውመ ላ ዲለ ጥላ በሌለበት ኢላ ዲሊ የኔ ጥላ ሲቀር ያን ቀን በኔ ጥላ ውስጥ አደርጋቸዋለሁ ይላል። ስለዚህ ከኢማን ስራ ሁሉ በላጭ ለአላህ ብሎ መውደድ፣ ለአላህ ብሎ መጥላት ነው። ውዴታችን ከማንም ጋር ሊመሰረት የሚገባው በምን ልክ ነው?
አላህም በወደደው ልክ። ልብ በሉ ኢማን ኩልይና ጁዝኢ የሚባል ክፍል አላት። እቺን ካላወቅን ነው አደጋ ላይ የምንወድቀው። ኢማን ኩልይ ጁዝኢ። ኩልይ ማለት ሙሉ ኢማን ማለት ነው። ሲያወልቀው አንድ ሰው ለምሳሌ ኩፍር አስገብቶ በአላህ ክጃለው፣ በነቢዩ ክጃለው፣ በመላኢካ ክጃለው፣ በሚታመንበት ክጃለው፣ ሞቶ በመቀስቀስ ክጃለው ብሎ በአንዳቸው ክህደት ውስጥ በሚጥሉ ነገሮች ሲፈጽም ምን ይከሰታል ማለት ነው? ኢማኑ ቢልኩልይ ሙሉ ለሙሉ ጥቅልል ብሎ ከሱ ላይ ይነሳል። ስለዚህ ምን ሆነ ማለት ነው? ያ ሰው ከሃዲ ሆነ። ሙሉ ለሙሉ ለአላህ ሲል እንጠለዋለን። ሙሉ ለሙሉ ለማን ሲባል ይጠላል? ለአላሁ ስብሓነሁ ወተዓላ ሲባል ይጠላል። ግልጽ ነው አይደለ? ጥሩ። ከዛ ውጭ ሰውየው ሙስሊም ነው፣ ላኢላሃ ኢለላህ ይላል፣ ሙሐመዱን ረሱሉላህ ይላል። ይሄ ትልቁ የምስክርነት ቃል ነው አይደለም? ነው። ግን መጠጥ ይጠጣል። መጠጥ ከትልልቅ ወንጀሎች ውስጥ ነው አይደለም? ነው። ኢማን ቢልኩልይ አልተወገደችም። ምን ማለት ነው? እምነቱ ሙሉ ለሙሉ ሙልጭ ብላ አልተወገደችም። ነገር ግን ኢማኑን ናቂስ እምነቱ ምን ሆናለች? ጎላለች። ስለዚህ ያን ሰውዬ ከጠላ ነው ምን ጠላው ምን ድረስ ብቻ ነው? ያቺ የመጠጥ የጠጣባትን ያህል ለአላህ ስንል እናኮርፈዋለን። እነዛ አላህ እንደሚታዘዙ የአላህ ባሪያዎች የልብ ወዳጃችን አድርገን አንወስደው። ልብ በሉ። ለዚህ ማስረጃችን በነቢዩ ሰለላሁ ዐለይሂ ወሰለም ዘመን አንድ ሶሃባ መጠጥ ይጠጣ ነበር። ይመጣል፣ የሸሪዓ ፍርድ በሱ ላይ ይፈጸምበታል፣ በጅራፍ ተገርፎ ይመለሳል። በጣም ሲመላለስ ከፊል ሶሃባዎች ረገሙት። ምንኛ የተረገመ ሰው ነው፣ ምን ያመላልሰዋል አሉ። የአላህ ሕግ እኮ እየተፈጸመበት ነው። ልብ በሉ፣ እየተቀጣ። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? በወንድማችሁ ላይ ሰይጣንን አታግዙት አሉ። አትርገሙት፣ እሱ እኮ አላህና መልእክተኛውን ይወዳል የሚባል ትልቅ የምስክርነት ቃል ሰጡት። አላህና መልእክተኛውን መውደድ ምንድነው? ከትልልቅ የእምነት ክፍሎች ውስጥ ነው አይደለ? ነው አይደለም? ስለዚህ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ ያለ ሰው ሁሉ ማለት ነው እንደ ጸጉር ማበጠሪያ ሚዶ እኩል ነው ማለት አይደለም። አልኢማን የተፋወት እምነት ይበላለጣል። በማን ዘመን? ሀታ በሶሃባዎች ዘመን ይበላለጥ እንደነበረው ማለት ነው። ነገር ግን መጥፎን ነገር በግልጽ ሲሰራ በአደባባይ ሲያስተዋውቅ ያየነውን ሰው ለአላህ ስንል በሰራት ወንጀል ልክ እንጠለዋለን። እስልምናው ግን ከስር ከመሰረቱ እንዳለ አውቀን ሙሉ ለሙሉ የእስልምና መብት እንደሚገባው ልናቀና በሱ ላይ ድንበር ላናልፍ ይገባል። አላሁ ስብሓነሁ ወተዓላ ሙስሊሞችን ስንት ቦታ ከፋፈላቸው ብያቸዋለሁ። ደጋግሜ አንስቻለሁ ይህን ነጥብ። ለምን? ወሳኝ ስለሆነ። ስንት ቦታ ሙስሊሞችን ከፈላቸው? 3 ቦታ። 3ቱም ሙስሊሞች የዚህ ኡማ ናቸው አይደሉም? ናቸው። ማን ናቸው? የቁርአን አንቀጹን አምጡ። ፈሚንሁም ከነዚህ ከ3ቱ የሙስሊም አይነቶች ውስጥ እኮ ዛሊሙን ሊነፍሲህ ነፍሱን በዳይ እኮ አለ። ሲጋራ የሚያጨስ፣ ጫት ሚቅም፣ መጠጥ ሚጠጣ፣ ሐሜት ሚያማ፣ አጅነቢ ሴት ሚጨብጥ። ተፋሐምና ተግባባን። እነዚህ ምን ሲል ጠራቸው? አላህ ዛሊሙን ሊነፍሲ ግን ምኖች ብሎ ጠራቸው? ሙስሊሞች ብሎ ጠራቸው። ሙስሊሞች ናቸው። መጠጥ በመጠጣቱ አጅነቢ ሴት ምንድነው በመጨበጡ በማቀፉ ዘፈን በመዝፈኑ አንድ ሰው ከእስልምና ክልል አይወጣም። ሁለተኛ ወሚንሁም ሙቅተሲድ ከሙስሊሞች ውስጥ ደግሞ ምን አለ? ሙቅተሲድ አለ፣ መካከለኛ። መልካምም ይሰራል እንደነዛ ጭልጥ ብሎ አብዛኛው ወንጀል ሳይሆን ምን አይነት ነው የሚሆነው? ወንጀልም ይሰራል፣ ብዙ ደግሞ መልካም ስራዎች ይሰራል። ሙቅተሲድ መካከለኛ ነው። ግዴታዎቹን ይወጣል፣ ሱናም ይጨምራል። ነገር ግን ወንጀልም ትንሽ ይሰራል፣ ቶሎ ተውበት ያደርጋል። ሶስተኛዎቹስ እነማን ናቸው? ሳቢቁም ቢልኸይራት በመልካም ነገር ደግሞ ሚሽቀዳደሙ። እነዚህ ሁሉ 3ቱ ምን አይነቶች ናቸው? የሙስሊም አይነቶች ናቸው። እኛው ራሳችንን ልናገኘው እንችላለን። ኢማናችን ሲዘቅጥ ወንጀል ውስጥ ራሳችንን እናገኘዋለን። ነፍሳቸውን በዳዮች የሚባለው ውስጥ ትንሽ ሻል ስንል ግዴታዎቻችንን በአግባብ እንወጣለን። ወንጀል እየሰራን ቶሎ እናለቃቅሳለን። ከዛስ እነዛ ደግሞ ኢማን በጣም በጨመረበት ወቅት ምን እንሆናለን? ሳቢቁን ቢልኸይራት በመልካም ነገር ላይ በጣም ከሚሽቀዳደሙት ሰዎች እንሆናለን። ልብ በሉ፣ በመልካም ነገር የሚሽቀዳደሙ ሰዎች የተባሉት ወንጀል ማይሰሩ ማለት አይደሉም።
ሰው ሆኖ ወንጀል ማይሰራ የለም። ይሄ ይሰመርበት። ሰው ሆኖ ወንጀል ማይሰራ የለም። ነብይ ሆኖ ሰው ይገደል አለ የለም? አለ የለም? አለ። ማን? ሙሳ አለይሂ ሰላም። አንድ ጊዜ በቦክስ ሰው መቱ፣ ሰው ገደሉ። ምን አሉ? ረቢ ኢኒ ظلمت نفسي فاغفر لي፣ ጌታዬ ሆይ እኔ ነፍሴን በደልኩኝ ማረኝ። ማራቸው አልማራቸው? ማራቸው። ዩኑስ አለይሂ ሰላም አላህን ሳያስፈቅዱ ነው አይደለም ጉዞ ተነስተው ሲሄዱ አሳ ነባሪ ሆድ ውስጥ የተወረወሩት? ኢዝ ذهب مغاضبا فظن أن لن نقدر عليه ከዛስ እኛን ሳያስፈቅድ ጉዞ ወጣ አለ። ምክንያቱም ነብያት ሳይፈቀድላቸው መውጣት አይችሉም። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያ ሁሉ መከራ ሲደርስባቸው መዲና አላህ ሳያዛቸው ብድግ ብለው ተነስተው ሄዱ እንዴ? አይደለም፣ ከታዘዙ በኋላ ነው አይደል? ዩኑስ አለይሂ ሰላም ህዝቦቹ አልቀበል ሲሉት ብድግ ብሎ ያለ አላህ ፍቃድ ተነስቶ ወጣ። አላህ መርከቧ ላይ ተጭኖ የሄደበት መርከብ ላይ ማዕበል አስነሳ። በዛ ጊዜ የሚያምኑት እምነት ነበር። ምን እምነት? ከአሳዳሪው ኮብልሎ የመጣ ሰው አለ ማለት እንጂ እንዴት ይሄ ሁሉ ማዕበል ተነሳብን አሉ። እጣ ቢጣል እሳቸው ላይ ይወጣል፣ እጣ ቢጣል እሳቸው ላይ ይወጣል፣ እጣ ቢጣል እሳቸው ላይ ይወጣል። አማራጭ የለንም ብለው ወረወሩት። ወዴት? ወደ ባህር ውስጥ። ፈናዳ ፊ ዙሉማት፣ በጨለማ ውስጥ ሆኖ ተጣራ። ምን ሲል? አላ ኢላሃ ኢላላህ፣ ካላህ በስተቀር በሐቅ የሚመለክ አምላክ የለም። ኢኒ፣ እኔ እኮ ኩንቱ ነበርኩኝ፣ ሚነ ዛሊሚን፣ ከበደለኞች ነበርኩኝ። ምንድነው በደሉ? በሰላሙ ጊዜ አላህን አምጿል እንዴ? አላመፀም። ጭራሽ ዳኢ ነበር። ህዝቦቹን ከሽርኩ ውጡ ሲላቸው ነበር አልነበረም? ነበር። አላህ ሳይፈቅድለት ስለሄደ ግን አሳ ነባሪ ሆድ ውስጥ ሲገባ ራሱ ምን አለ? እኔ እኮ ነብሳቸውን ከበደሉት ውስጥ ነበርኩ አለ። አላህ ግን ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ተዓረፍ ኢለላሂ ፊረኻ ያዕሪፍከ ፊሽዳ፣ ጌታህን በሰላሙ ወቅት ተዋውቀው በመከራህ ሰዓት እሱ ይደርስልሃል እንደተባለው አላህ ራሱ ምን አለ? ፈለውላ ካነ ሚነል ሙሰቢሒነ ለለቢተ ፊ በጥኒሂ ኢላ የውሚ ዩብዐሱን። ዩብዐሱን አይ ቅያማ ማለት ነው። ባረከላሁ ፊክ። ፈለውላ ካን ባልሆነ ኖሮ ማን? ዩኑስ አለይሂ ሰላም ሚነል ሙሰቢሒን አላህም በሰላሙ ጊዜ ሁልጊዜ ከሚያጠሩት መልካም ባሪያዎች ባልነበረ ኖሮ ለለቢተ ይከርማት ነበር። ፊ በጥኒ ሁት ለለቢተ ፊ በጥኒሂ አሳነባሪው ሆድ ውስጥ እኮ ይከርም ነበር። እስከ መቼ? ኢላ የውሚ ዩብዐሱን፣ ሰዎች የቂያማ ቀን እስኪቀሰቀሱ ቀን ድረስ አሳነባሪ ሆድ ውስጥ አከርመው ነበር አለ። ማን? ሁሉን አድራጊ ቻይ አለ። ስለዚህ በብዛት የሚገምቱት ነገር አለ። እነማን? እነዚህ አሁን የሚጨፍሩት የሚደንሱት ጸጉራቸውን ተገላልጠው ምናምን ሚዲያ ላይ የሚወጡት ሰዎች ወደ ዲን የተጠጋን ሰው ሲያዩ የጀነትን ቁልፍ በእጃችሁ የያዛችሁ አስመስላችሁ እኛ ወንጀል ብንሰራም ሃይማኖታችንን አልካድንም ብለናል። እኛ ክዳችኋል ብለናቸዋል አላልናቸው። ነገር ግን ከማ ቃለ አላሁ ተዓላ ፈዘኪር ፈኢነ ነፈዐቲ አዚክራ፣ አስታውስ። ማስታወስ እኮ ለዘነጉት ሰዎች ይጠቅማቸዋል። ምሳሌ ቲክቶክ ላይ በአንድ ሳምንት ውስጥ 2 ትልልቅ ጉዳይ ይቻለሁ። ቲክቶክ የሚባለው አፕሊኬሽን ልክ ስትገባ ወይ የሰው ቪዲዮ ያመጣብሃል ወይ የሰው ላይቭ ያመጣብሃል። ላይቭ ማለት እንደዚህ በአንድ መስኮት አንድ ሰው ይገባል፣ ተከፋፍለው ሌሎች ይገባሉ። ሴት ናት የትልቁ መስኮት ባለቤት። እዩልኝ፣ ሙሉአቸው ሙስሊሞች ናቸው። ከዛ የሆነን ቃል ተጽፎላቸዋል። ከፊት እስቲ እቺን ፊደል ጨምሩባት ይባባላሉ። ልብ በሉ፣ ህፃን ልጆች አይደሉም። 12ኛ ክፍል ያልጨረሱ ጎረምሶች ምናምን የሚባሉ አይደሉም። ትልልቅ ነፍስ ያወቁ የሚባሉ፣ ይሄኔ አግብተው የወለዱ ሴቶቹ፣ ወንዶቹ ለትልልቅ ዓላማ የሚታጩ እንደ ኢስላም የበሰሉ በነበሩ ኖሮ እዛ ውስጥ ገብተው ስለ ብልግና ያወራሉ። ከዛ ቀጥታ አለፍኩ ሄድኩና እዚህ መንደር የመጣሁት ሰው ለማስታወስ ካልሆነ ወይ መንደር ውስጥ መጀመሪያው ነው አለመግባት፣ ከገባህ ደግሞ ወንጀሉን እያየህ ዝም አለ ማለት አይደል። ወደ 7 አካባቢ ነበሩ። አሰላሙ አለይኩም ብዬ ከስር ጻፍኩኝ። አረ ኡስታዝ መጣሉና እዛው ላይፉን ፖዝ አደረጉት። አስገቡኝ አልኩኝ። ገባው። ቀብር ተረሳዋ ያልኩኝ። እኛ እኮ ተዘናግተን ነበር አሉ። ሁለተኛ እንዲህ አይነት ነገር እንዳታደርጉ መርሐባ አሉ። ወጡ። አሁን የሚፈልገው ግን ምንድነው? እንዲህ አይነት ነገሮች እንዳይባሉና ሰው እንዳይመለስ ተውን ተባለ። መቷታው እንደሌለብን ማን ተናገረ? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ማን አልኩኝ? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም።
ምን አሉ? ከናንተ ውስጥ እኮ ምሳሌያችሁ የማን እነዚያ የአላህን ህግጋት ሚጥሱት ሰዎችና የአላህን ህግጋት የሚያከብሩት ሰዎች እኮ ምሳሌያቸው መርከብ ላይ ለሁለት እጣ ተጣጥለው የመርከቡ እታችኛው ክፍልና የመርከቡ እላይኛው ክፍል ላይ አብረው እንደሚጓዙ ሰዎች ነው አሉ። ከታች ያሉት አሉ እነማን? ምሳሌው መጨረሻ ላይ ይመጣል። ወንጀለኞቹ፣ አላህን የሚያምጹት፣ የሚፈርኩት፣ የሚደንሱት ኢላ አኺሪ። ወንድ ሴት፣ ሴት ወንድ መስሎ ድራማ የሚሰሩት ውሃ ሲፈልጉ አሉ ነቢዩ ሰለላሁ ዐለይሂ ወሰለም የመርከቡን ደረጃውን ወጥተው እላይ ያሉትን ሰዎች አስቸግረው ውሃ አውጥተው ተመልሰው ይገባሉ አሉ። ከዛ እታች ያሉት ሐሳብ አመጡ አሉ። ምን የሚል ሐሳብ? ወላሂ እኔ እኮ በዓለም ላይ እንደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አይነት አዋቂ ሰው ሊኖር ይችላል? እንደው ከመጀመሪያ እስከ መጨረሻ አይችልም። እዩ ይሄን ምሳሌ መጻፍ ማይችሉ መንበብ ማይችሉ ነብይ፣ ልብህን ግን አላህ ብርሃን ካደረገው ይሄን ምሳሌ ታመጣለህ። ከዛ ታችኞቹ ሐሳብ አመጡ አሉ። ምን የሚል? ውሃ ስንፈልግ እላይ ያሉትን ከምናስቸግር መርከቧን እዚህ ለምን አንበሳትምና ውሃ ለምን ከዚሁ አንቀበልም አሉ። ከዛ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? እላይ ያሉት አሉ እነማን? የዲን ዕውቀት የተሰጣቸው አላህን ፈሪ የሚባሉት። እታች ያሉት አብዛኛዎቹ ሲያጠፉ ወይም ሊሰሩ የፈለጉትን ዝም ብለው ካዩአቸው ሐለኩ ጀሚዓን ተያይዘው እኮ አንድ ላይ ይጠፋሉ አሉ። ለምን? መርከብ ስሯ ከተበሳ ውሃ ከገባባት እታች ያሉት ብቻ ነው የሚሰምጡት? አይደለም፣ ሁሉም እላይም እታችም ያለው ይሰምጣል አብሮ። እጃቸውን ከያዟቸው ግን አሉ ነጀው ወነጀው ጀሚዓን ነፃ ወጡ፣ እታች ያሉትም እላይ ያሉትም። ሁሌ እላይ ያሉት ስራቸው ምንድነው? እታች ያሉትን መጠቆም። ሸይጣን አይሸውድህ። ገርል ፍሬንድ ብለህ ያዝካት ነገ ደም ታስለቅሳለች። ከምክሬ ስማ፣ ይኸውልህ አላህ እንዲህ ይላል፣ ነብዩ እንዲህ ይላል። እነዚህ ቃላቶች ለምንድን ነው እንደ ርካሽ የሚታዩት ዛሬ በዚህ ዘመን? ሶሃባዎች ነብዩ ሲላኩ ምን አይነት ሰዎች ነበሩ ወንድሞቼ? ልባቸው ከድንጋይ የደረቀ ነበሩ አልነበሩ? ነበሩ። ሴት ልጅ ከነ ህይወት የሚቀብሩ። አኢሻ ምን ትላለች ረዲየላሁ አንሃ? አንድን ሴት በአንድ አዳር ውስጥ 10 ወንዶች ገብተው ግብረ ስጋ ግንኙነት ዝሙት ይፈጽማሉ ከሷ ጋር አሉ። እርግዝና ከተፈጠረ መልክ አዋቂ የሚባል አለ። በዘመኑ ዲኤንኤ እንደሚባለው የተወለደውን ልጅ አምጥቶ ገብቶ የተገናኛትን ሰውዬ እንዲህ ያመጣ እያመሳሰለ ይሄ ያንተ ልጅ ነው ብሎ ይሰጠዋል። እንዲህ አይነት ወራዳ ሰዎች ነበሩ። ከዛ ምን መጣ? የግሪክ ፍልስፍናን እናጠጣችሁ፣ አንድ እኮ ሞቲቬሽናል ስፒከር አለ የሚባል ነው የመጣላቸው። መድኃኒቱ ምንድን ነው? ለየትኛውም ዘመን በሽታ ቁርአንና ሐዲት መድኃኒት ናቸው አይደሉም? እዚህ ጋር እንተማመን። በቃ ናቸው ወይስ አይደሉም? በቃ የተቸገር ነው እዚህ ጋር ነው። ሴቷ ድፍር ብላ እግሯ የሆነ ያህል ፓርቱ ተገልጦ አንድ እግሯን አንድ እግሯ ላይ አድርጋ ወደ ጎን እጇን አገጯ ላይ አድርጋ እና ምን መሰላችሁ እኔ when I think about እኔ በህይወት ያሳለፍኩት ነገር እና እኔ ማለት በጣም ብዙ ቻሌንጆችን አልፌያለሁ እና ምክር የሆናችሁ ዘንድ እኔም መክራችሁን ብትሰሙ እንደኔ እኔ እኮ እንዲህ አትሆኑም ነበር እኔ ወንዱም ይመጣል but Islam in the 21st century ምናምን ይልና እንግሊዝኛ ይደበልቃል። እስልምና በ21ኛው ክፍለ ዘመን። እሺ ቀጥል ምን ይሁን? እስላምን እኮ ከዘመኑ ጋር ማስኬድ አለብን። መጀመሪያ አንተ ኋላ ቀር ሆነ ካልሆነ በቀር ጨለማውን ዘመን ብርሃን ያደረገው ማን ነው? ኢስላም ነው። ጃሂልያ ማለት ምን ማለት ነው? የጨለማው ዘመን አይደል? ኢስላም መጣና ምን አደረገው? የብርሃን ዘመን አደረገው። ምን አይነት ብርሃን? ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? ተረክቱኩም على محجة بيضاء ليلها كنهارها لا يزيغ عنها إلا هالك تركتكم أني كنتشاتشو لموتنا والو على محجة بيضاء كلت هنا ترت على مريت لي لموت مريت لي ليلها لليتو يزي منجد يكتتنيو منجد ليلها لليتو مكوان كنهارها لك اندكن برهان بهون منجد ትቻችሁ እኮ ነው የሚሄደው። لا يزيغ عنها ከሷ እኮ አይጠምም ኢላ ሃሊኩን የከሰረ ብኩር የሆነ ሰው ቢሆን እንጂ እኔ ትቼላችሁ የሄድኩት መንገድ ማለት ሌሊቱ እንኳን ሌሊት ጨለማ ነው አይደለ?
ሌሊቱ እንኳን እንደ ቀን ብርሃን በሆነ መንገድ ነው ትቻቸው ይሄድኩታል። ዛሬ የኛን ሃይማኖት እያስቸገሩ ያሉት የውጭ ሰዎች አይደሉም። የውጭ ሰዎችማ የራሳቸው የቤት ስራ አላቸው። እኛን መስለው ኢስላም ካልተሻሻለልን ኢስላም ካልተሻሻለልን በአዲስ መንገድ ኢስላም ካልተቃኘ እያሉ ኋላ ቀር ሆነው ኢስላምን ወደ ኋላ መጎተት የሚፈልጉ ሰዎች አሉ። እንዲህ አይነት አስተሳሰብ እንዳይገባብን እንጠንቀቅ። ኢስላም ለየትኛውም ዘመን ለየትኛውም አገር ምቹ የሆነ አላህ ዘንድ የተወደደ ብቸኛ ሃይማኖት ነውና ህይወት ነውና እሱን እንከተል። ነንተቤህ በጣም ከባድ አደጋ ነገር ነው። በእነማ ላይ በተለይ ፊደል በቆጠሩ ሰዎች ላይ አላህ ነጃ ይበላል። ፊደል የቆጠሩ ሰዎች በጌታዬ ስም ምዬ እምነግራችሁ ፕሉቶ፣ ሶቅራጠስ፣ ማርቲን ምናምን ጆን የሚባለው ሰውዬ ጽፎታል የሚባለውን ቲዮሪ አንዳቸውም ደፍረው አይቃወሙትም። ስሙኝ ደግማችሁ፣ የፈረንጅ ሰው እኮ ነው ከሰማይ መለኮታዊ ራእይ ማይደርሰው። ቶማስ ይሄንን ነገር እኮ እንደዚህ ብሎታል ይባላል አይደል? የትኛውም ዘመን ላይ ያለ ሰው የቶማስን ንግግር ሊሽር አይሞክርም። ማን ተምረናል የሚሉት ሙስሊም ሆነው ግን ትንሽ ፊደል ዲግሪ፣ ዶክትሬት፣ ቢጤ ማስተርስ ሲነካካቸው አኮርዲንግ ቱ ዘምናምን ይሉና ቀጥታ ሄደው መጋጨት የሚፈልጉት ከማን ጋር ነው? ከሐዲስ ጋር። ቀጥታ ሄደው መጋጨት የሚፈልጉት ከምን ጋር ነው? ከቁርአን ጋር። ቁርአኑ እኮ ያለንበትን ዘመን እኮ ማወቅ ነው ምናምን ይልህና ከዛ ዝም ብለህ በጤነኝነቱ ሰዓት ትጠይቀዋለህ። የትኛው ጀነት ነው መግባት የምትፈልገው ስትለው ከነ አቡበክር ስዲቅ ከሷሃባዎች ጋር እነሱ የገቡበት ጀነት ነው መግባት የምፈልገው ይልሃል። ዶክትሬት የያዘውና ማስትሬት የያዘው እኛን ጠይቀዋለን። እነሱ የሄዱበትን መንገድ ሳትሄድ እነሱ የሚገቡበት ጀነት ውስጥ እንዴት ከነሱ ጋር ለመግባት ትሞክራለህ? ስለዚህ የዱንያ ትምህርት የፈለገውን ያህል ብንማር በሸሪዓ ሚዛን ተመዝኖ እኛም የያዝናት እውቀት ከሸሪዓ በታች መሆኗን አውቀን እጅ እስካልሰጠን ድረስ የዱንያ ትምህርታችን አልጠቀመንም፣ ሸወደን እንጂ ማለት ነው። አላህን ፈሪ ሰዎች ትልቅ ስብሰባ ላይ እንኳን ሆነው ምን ያነሳሉ? አላህ እንዲህ ብሏል እንኳን ባይሉ ቀጥታ የአላህን ቃል አምጥተው ለየትኛውም ቦታና ለየትኛውም ዓለም ይመጥናል አላለም፣ እሱም መሀል ላይ ያስገባሉ። ዛሬ የተቸገርነው ዲን ብቅ ሲልላቸው እኔ እንደሚመስለኝ ብለው ዲንን ወደ ሌላ ቦታ ሊወስዱ የሚሞክሩ ሰዎች አሉ። ምን ማድረግ ይጠበቅባቸዋል? አላህን ሊፈሩና ተውበት ሊያደርጉ ይገባቸዋል። አሁን ችግሩም መሰላችሁ ሰዎች የሸይጣንን አደጋ አብዛኛዎቻችን አንረዳው። ሰው ማንን ይፈራል? ለምሳሌ አገራችን ሰላም እንደሌላት ይታወቃል አይደል? አላህ ሰላሟን ይመልስላትና የሆነ ጣውላ አሁን ጓ ቢል ምን እንላለን? ወይኔ ሰፈሩ ተከበበ እንዴ ኢላ አኺሪ እንላለን። እዚህ መሃል ተቀምጠን ግን ሸይጣን የሆነ ብዥታ ሊያመጣብን ይችላል አይችልም? ለዛ ነው እኮ ኹጥበቱል ሐጃ ላይ ወነዑዙ ቢከ ሚን ሹሩሪ አንፉሲና የመጀመሪያ ከነብሳችን ተንኮል አላህ ወይ ጠብቀን። አንድ ሁለተኛ አላህ ሸይጣንን አስመልክቶ ምን አለ? ኢነሁ የራኩም ሁወ ወቀቢሉሁ ሚን ሐይቱ ላ ተረውነሁ። እሱ ሰይጣን እኮ እናንተ ከማታዩት ቦታ ነው የሚያያችሁ። ከዛስ ትታደናለህ። ሰዎች ሀንግ ሲሰሩ ታውቃላችሁ? ሀንግ ማለት ጨለማ ቦታ ሲሄዱ ሰዎች አንገታቸውን ያንቋቸዋል። ዱርዬዎች ከፊት ለፊት መተው ነው እንደሚያንቁት አይደለም። ከሆነ ቦታ ተደብቀው እዚህ ውስጥ ከገባህ በኋላ መውጣት ትችላለህ? አትችልም አይደል? በቃ ሸይጣን አደጋውን ይዩት። እነዚህ ተምረናል በሚሉ ወንድምና እህቶቻችን ላይ የሚጫወትባቸው እንዴት ብሎ ነው? የሆነ የሸሪዓ ህግ ይመጣላቸዋል አይደል? ሲታይ በእነሱ አቅል ምን መስሎ ይታያቸዋል? አሁን ይሄን ብናወራ ኢስላም ኋላ ቀር ተብሎ ቢወሰድብንስ? መጀመሪያ ካላወቅ እወቀው እንጂ ኢስላም ሆኖ ኋላ ቀር ነገር አለ እንዴ? አለ? የለም። አሪፈሁ መን አሊመሁ መን አሊመ ወጀሂለሁ መን ጀሂለ። ያወቀ ያውቀዋል፣ መሀይም የሆነ ሰው ደግሞ ተሸፍኖበት ይቀራል። ስለዚህ መጀመሪያ ሸሪዓችንን ካወቅን ግን የትም ቦታ ላይ እኔ ብለን ከመናገራችን በፊት ምኑ ይቀደማል? ቃለ አላህ ወቃለ ረሱሉሁ። ለዚህም ሲባል ትልቋ ሁልጊዜ መቋጠሪያና ማሰሪያችን የትኛዋ አንቀጽ ናት? ያ አዩሀ ለዚነ አመኑ ላ ቱቀዲሙ በይነ የደይ ላሂ ወረሱሊህ። ከዛስ ወተቁላህ። ያ አዩሀ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ላ ቱቀዲሙ እንዳታስቀድሙ ምንን? ራእይን፣
አስተሳሰብን ፊክራን በይነ የደይላሂ ወረሱሊህ ከአላህ ፍርድና ከነቢዩ ሰለላሁ ዐለይሂ ወሰለም ትእዛዛት በፊት የራሳችሁንም ይሁን የማንንም አስተሳሰብ እንዳታስቀድሙ። ወተቁላህ አላህን ፍሩ። ሶሃባዎች በዛ በነበሩበት ዘመን አብዛኛውን ጥያቄ ነቢዩ ሲጠይቋቸው ሰለላሁ ዐለይሂ ወሰለም እኔ ብለው እጃቸውን አውጥተው ይመልሱ ነበር። ምን ነበር የሚሉት? አላሁ ወረሱሉሁ አዕለም። ባረከላሁ ፊኩም። ይሄ ቃኢዳ ይሆናል። እነሱ በዛ ዘመን ኖረው አላህ መስክሮላቸው ሲያበቃ ዝም ብለው እጃቸውን እያወጡ እኔ እንደሚመስለኝ ብለው ይመጀርጣሉ። ሀታ ኡበይ ብን ከዕብ የአየተል ኩርሲን ጉዳይ ከቁርአን አንቀጾች በጠቅላላ አንተ ዘንድ ካሉት የትኛዋ ናት በላጭ ሲባል አላሁ ወረሱሉሁ አዕለም። ማናት? አላሁ ወረሱሉሁ አዕለም። ጫን ሲሉት እንደፈቀዱለት ገብቶት እያወቀው እንኳን ምን አደረገ? ዝም ብሎ ከሳቸው ምን እስኪመጣ ጠበቀ። መልስ ካለ ብሎ አይፈቅጄልሃለሁ በላት አውጣት ሲሉት ምን አለ? አየቱል ኩርሲ ናት አለ። ይኸው አደብ ማለት ስነ ስርዓት ማለት ይሄ ነው። ወላሂ ሁላችንም በማናቀው ነገር ላይ ባንናገር ኖሮ ኺላፉ በረገበ የስንቶቻችን ህይወት በተስተካከለ። 42ኛ ጥያቄ መን አውሊያኡ ረሕማን መን እነማን ናቸው? አውሊያኡ ወዳጆች፣ አርረሕማን አላህን የሚወዱት እነማን ናቸው? እላይ ስለ እነማን ያየ ነው? ስለ ውዴታ አይደለ? ውዴታ ምንድነው? ጥላቻ ምንድነው? አሁን ታች ጋር ወደ ማን ቀጥታ መጣ? ወደ ግለሰቦቹ። የአላህ ወልዮች እነማን ናቸው? ይሄ መስፈርት ለኛ ይጠቅመናል። መን እነማን ናቸው? አውሊያኡ አርረሕማን የአላህ የአርረሕማን ወዳጆች እነማን ናቸው? ጀዋብ መልስ አውሊያኡ ረሕማኒ የአርረሕማን ወዳጆች እኮ የአላህ ወዳጆች እኮ ሁሙል ሙእሚኑን እነሱ እኮ ናቸው አማኞች። አላህ ይታመን ብሎ ባዘዘበት ጉዳይ በጠቅላላ የሚያምኑ። አንድ አልሙተቁን አላህን ደግሞ እኮ የሚጠባበቁ የሚፈሩት ናቸው። ተቅዋ ማለት ምን ማለት ነው? ፊዕሉ ማ አመረ አላሁ ቢህ ወተርኩ ማ ነሃ አላሁ አንህ። አላህ ያዘዘውን መፈጸም፣ አላህ የከለከለውን መከልከል። ስለዚህ እነዚህን ሁለት መስፈርቶች ያሟሉ በጠቅላላ የአላህ ወዳጆች ናቸው። እነማን? አልሙእሚኑን በአላህ ያመኑ፣ ባሳለፍናቸው የእምነት መታመን ባለባቸው ነጥቦች በጠቅላላ ያመኑ። ከዛስ አልሙተቁን ትእዛዛቱን የፈጸሙ ክልከላውን ደግሞ የራቁ። አልሙተመሲኩን አጥብቆ ያዥ የሆኑ አልሙተመሲኩን አጥብቆ ያዥ የሆኑ ቢልኪታቢ ባላህ ቁርአን በምን በማንበብ ትርጉሙን በመረዳት በሱ በመስራት ወሱና የነቢዩንም ሰለላሁ ዐለይሂ ወሰለም ፈለግ አጥብቀው የያዙ የተማሩ የሰሩበት የተፋረዱበት እነዚህ ናቸው የአላህ ውድ ባሪያዎች። ሀገራችን ላይ ታዲያ በምሳሌ እንምጣ። እኛ ሀገር ወልይ የሚባሉት አብዛኛዎቹ ምንድናቸው? ጀማዓ ሰላት እንኳን መተው ከሙስሊሞች ጋር ማይሰግዱ፣ በጥንቆላ የሚያምኑ፣ ጂን የሚጠሩ፣ ለጂን የሚገብሩ እነዚህ እነማን ናቸው? ይሄው ሁለተኛው ላይ ይመጣል። 43ኛ ጥያቄ መን እነማን ናቸው? አውሊያኡ ሸይጣን የሸይጣን ግብረአበሮች እነማን ናቸው? የሰይጣን ግብረአበሮች እነማን ናቸው? የሰይጣን ጓደኞች እነማን ናቸው? አልጀዋብ መልስ ሁም እነሱ እኮ ናቸው አልሙኻሊፉን የሚጻረሩ የሚቃወሙ ማንን? አርረሕማን አላህን የሚቃረኑ የሚጻረሩ እኮ ናቸው። አንድ ግለሰብ ነበረ። አልሐምዱሊላህ አላህ ትክክለኛውን እስልምና ወፍቆታል። ሐሚድ አታኢብ ይባላል። ተውበት ያደረገው ሐሚድ በመባል ይታወቃል። ሱዳናዊ ነው። እንዴት ጥንቆላ ዓለም ውስጥ ገብቶ እንደነበር ሲናገር ቁርአን ሐፍዘን ነበር አለ። ከዛ ወደ ሞሮኮ ሌላ መማር ያለባችሁ ዕውቀት አለ። እስካሁን ድረስ ስታውቁ የነበረው ዛሂር ከላይ ያለውን ዕውቀት ነው፣ ስገድ ጹም የሚለውን። አሁን ደግሞ ዒልመል ባጢን የውስጥ ዕውቀት እንዲገለጽላችሁ ተብለን አለ የሆኑ ቀናት ያህል ዋሻ ውስጥ ቆየን አለ፣ ከሰው ተገልለን። ከዛ የሆነ ቀን ያህል ሲሞላ ምን ተባልን አለ? አሁን አላህ እንደፈጠራችሁ ራቁታችሁን ሁኑ ተባልን አለ። ራቁታቸውን ሆነው ያለ ፓንት ያለ ምን 2 ረካዓ ሰገድን አለ። ፋቲሃንና ቁል ያ አዩሀል ካፊሩንን የመጀመሪያው ረካዓ ላይ ቀርተናል። ሁለተኛው ላይ ፋቲሃንና ቁል ሁወላሁ አሐድን ቀርተን ከዚህ በኋላ የሚታዘዘው አካል ይታዘዛችኋል ተባልን አለ።
በውሃ ላይ ልንሄድ ብንሞክር ጂኑ ከስር ይነጠፍልናል አለ። ከዛ ኃይለኛ ጠንቋይ ሆንኩ አለ። አንድ ወጣት መጣና ምን ስራልኝ አለ። እንዲህ የምትባል ሴት አለች፣ እኔ ቤት በር ላይ መታ ልብሷን አውልቃ ይሄ ልጅ ካላጋባችሁኝ ብላ ትጩህ። ይሄ ምን ይባላል? ድግምት ሁለት አይነት ነው ብለናል አይደል? ድግምት ሁለት አይነት ነው፣ ሁለቱም ከእስልምና ያስወጣል ብለናል። ምንና ምን? አልአጥፉ ወሰርፉ። አልአጥፉ ማለት የማይተዋወቁ ሰዎችን ተግባብተው እንዲዋደዱ ማድረግ ሳይሆን ድግምት ሰርቶ መስተፋቀር ይባላል፣ እንዲፈቃቀሩ ማድረግ። አጥፉ መሰብሰብ። ወሰርፉ ደግሞ ማለት የሚዋደዱ ባልና ሚስቶችን የሚዋደዱ አባትና ልጅን አይጥና ድመት እንዲሆኑና በግድያ እንዲፈላለጉ ማድረግ፣ እንዲጠላሉ ማድረግ። ድግምተኞች በአላህ ፍቃድ አላህ የፈቀደ ጊዜ ይሄ የሚሳካላቸው ጊዜ አለ። ለካ ሐሚድ አታኢብ ይሄን ድግምት የሰራው በማ ላይ ነው? በጓደኛው ልጅ ላይ ነው። አላወቀም። ምክንያቱም ጠንቋዮች የአባት ስም አይደለም የሚጠይቁት፣ የእናት ስም ነው የሚጠይቁት። በነገታው ደግሞ ማን መጣ? ልጁ ያብዳበት የሐሚድ ጓደኛ ልጄ እንዲህ ታማብኛለች ብሎ ልጁን ከድግምት ሊያስፈታ ደግሞ ሌላ ድግምት ሊያሰራ እሱ ጋር መጣ። ተጸጸተ። ይሄ ሰው ሰበብ ሆነው እውነተኛውን እስልምና ተቀበለ፣ ከድግምት ዓለም ወጣ። ፈሂምቱ? ስለዚህ ጥምጣም ስለጠመጠመ አንድ ሰው ያላህ ወልይ ነው አይባልም። ይሄ የሸይጣን ግብረ አበር የሰይጣን ባልደረባ ነው። ስለዚህ አላህን የተቃወመ በጠቅላላ አላህን የሚያምጽ በጠቅላላ ምን ውስጥ ነው ያለው? ምን ውስጥ ነው ያለው? የሰይጣን ወዳጅ ውስጥ ነው ያለው። ሁም እነሱ እኮ ናቸው አልሙኻሊፉን የሚጻረሩ ለረሕማኒ አርረሕማንን የሚጻረሩ አለዲነ እነሱ እኮ ናቸው ደግሞ ላየልተዚሙን አጥብቀው ማይዙ ላየልተዚሙን አጥብቀው ማይዙ ቢልኪታቢ የአላህን ቁርአን ወሱና የነቢዩን ሱና አጥብቀው እማይዙ እኮ ናቸው። ልብ በሉ። አሁን እናንተ መርከዝ ውስጥ አላህ ረድቷችሁ መጀመሪያ ስትመጡ ግማሾች የሆነ ያህል ቤታችሁ ወይ በነዘር ጨርሳችሁ በማየት ማንበብ፣ ከፊሎች እዚህ መጣችሁ ከቃይዳ ኑራንያ ጀምሮ ያወቃችሁ አላችሁ። በየቀኑ ቁርአንና ሐዲትን እያወቃችሁ ስትሄዱ ምን ትሆናላችሁ? ሰው፣ ትክክለኛ ሰው። ወሬያችሁ ጠቅላላ ምንም ይሆን ስለ ውሃም ቢወራ ነብዩ እኮ እንዲህ ብለዋል ፊቅህ ላይ እንደተማር ነው። ስለ ውርስ ለምን አይወራም? ስለ ማንኛውም ነገር አትወራም። ቁርአንና ሐዲትን ሰውየው ባወቀውና በሰራበት ልክ ያላህ ውድ ወዳጅ ይሆናል። ቁርአንና ሐዲትን ችላ ባለ ቁጥር ደግሞ ማን ይቀበለዋል? ሰይጣን ይቀበለዋል። ከዛ የሰይጣን ወዳጅ ይሆናል። ሸሪዓም መናድ ላይ ብቻ ነው የሱ ሐሳብ። እዩ አሁን ምሳሌ እንደኛ ሐዲቱን አታውቁትም እንበል፣ ከፊሎች አስቀርቻችኋለሁ። እንደኛ ወንድምህ የሆነች ሴት አገባ፣ እንደኛ ብያለሁ። ወደ ሸሪዓው እንመጣለን። ወንድምህ የሆነች ሴት አገባ፣ ከዛ ወንድምህ የለም እዛ ቤት። እንደኛ አሁን ቢሆን ምንድነው የምንለው? ወንድሜ ቤት እስቲ ኑ ብለህ ከነጓደኞችህ ሁሉ ሄደ ወንድምህ በሌለበት ልትገባ ትችላለህ? አትችልም? አብዛኛው የሀገራችን ባህል እንዲያው ልቅ ነው አይደል? የወንድምህ ሚስት አሰላሙ አለይኩም ደህና ነሽ እሳ አሰይ አሰይ ይባባላሉ አይባባሉ? ይባባላሉ አይባባሉ? ይባባላሉ። አሁን ወደ ሸሪዓ እንምጣ። ኢስላም ምን አለ? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተድኹሉ ዐለ ኒሳእ ሴቶች ጋር እንዳትገቡ የቤቱ ባለቤት በሌለበት አሉ። የመዲና ሰዎች ጠየቁ፣ ሐሙስ ቢሆን አሉ። ሐሙ ማለት በአረብኛ ምን ማለት ነው? ለባል በጣም የቅርብ ዘመድ ወንድሙን ይመስል፣ ለሚስት ግን አጅነቢ የሆነ የባል ወንድም ለሚስት አጅነቢ ነው አይደለም? ፈራጃችን መጧ ውዱ ሰው ሰለላሁ ዐለይሂ ወሰለም ለማንም ያዳሉት ምን አሉ? አልሐሙ መውቱን የባል ወንድምማ ቤት ውስጥ ከገባ ባልየው በሌለበት ይሄ ሞት ነው አሉ። ሞት ነው። ለምን? ሸይጣን በጣም የሚበረታው ምን አይነት ወንጀል በማሰራት ላይ ነው? ሃይማኖት የመሳሰሉት ነገሮች እንዲዋረዱ ቦታዎች ላይ ነው አይደል የሚለፋው። ግብጽ ውስጥ የዛሬ 3 ዓመት ተቅሪበን በሀገራቸው ቴሌቪዥን ላይ የታየን ቪዲዮውን አይቼ ነው ምነግራችሁ። ባል አለ፣ ሚስት አለች። ባል ወጣ ሲል የባል ወንድም እዛ ቤት ውስጥ ይገባል። ማን? የወንድሙ ሚስት ጋር አስረገዛት። ባል ሲመጣ እርግዝናው እንዳይታወቅባቸው ባልየውን ለሁለት አፍነው ገደሉት። ወላ ተቅረቡ ዚና
ኢነሁ ካነ ፋሒሸተን ወሳአ ሰቢላ። ዝሙትን እንዳትቀርቡት በማንኛውም አይነት መንገድ፣ ከቀረብከውስ በኋላ መመለሻው የከፋ ነው፣ ወደ እሳት ነው የሚወስደው። አሰብከው የቂያማ ቀን ምን አይነት ቢሆን ነው ውዴታው የወንድምና የወንድም? አላህ ምን ሲል የጀመረው? የውመ የፊሩ ልመርኡ ሚን አኺህ፣ ወንድም ከወንድሙ በሚሸሽበት ቀን አለ። ወንድም የወንድም መከታ መሆን ሲገባው ግን መጀመሪያ እዛ ቤት ከመግባቱ በፊት ይህ ወንድም እዚህ ሁሉ የሰይጣን ሴራ ውስጥ እገባለሁ ብሎ ሊያስብ ይችላል? በፍጹም አይችልም። ወንድም የወንድሙ ወዳጅ ነው አይደል? ቀለበቱ ውስጥ ከገባህ በኋላ ግን ወጥመድ ታውቃላችሁ፣ አሳ የምትጠመድበት ወጥመድ ውስጥ ከገባች በኋላ አሳዋ በጣም በተፈናጠረች ቁጥር ምን እያደረጋት ይሄዳል? ወጥመዱ ጭራሽ እያያዛት ይሄዳል አይደል? መጠንቀቅ የትኛውን ነው? ወንድምህ በሌለበት የወንድምህ ሚስት ቤት የምትገባውን፣ ጎረቤትህ በሌለበት የጎረቤትህ ሚስት ቤት ዘው ብለህ የምትገባውን። እግርህ ከገባ በኋላ አላህ ምን አለ? ሰይጣንን አስመልክቶ በደም ስራችን እንደሚሄድ ተነግሯል አይደል? በደም ስርህ ውስጥ አንድ ነገር ሄደ ማለት ሕክምና ዓለም ላይ ራሱ ስታየው በቂጥ ከምንወጋውና በደም ስር ከምንወጋው የቱ ቀድሞ ይደርሳል? የደም ስሩ። ሸይጣን በዚህ ውስጥ ይሄድና ነገሮችን ሐቃኢቁን ገለባብጦ አንተን ያችን ጥፋት ከጣለ ከከተተህ በኋላ ጸጸት በጸጸት ትሆናለህ። ስለዚህ ማንኛውም ኢስላምን ሲጻረር የምታዩትን ሰው ሸህ ነው ወልይ ነው ብላችሁ እንዳትይዙ። አገራችን ላይ አላህ ይዘንልንና ብዙ ቦታ ላይ ሸህ የሚባሉት ምኖች ናቸው? ከእሾህ የባሱ ናቸው። አንደኛ አቂዳህን ይሰልቡታል። ሁለተኛ እናትህን ሴት ልጅህን አምነ ከሰጣቸው ዱዓ እናደርጋለን ብለው ከመጋረጃ ጀርባ አስገብተው አላህ የጠላውን ሰርተው ይመልሱልሃል። ፈሂምት። ይኸው ኢስላም መስመሩን አስምሯል። ኢስላም ባሰመረው መስመር ነው እኛ የምንንቀሳቀሰው። እኛ እውነተኛ የአላህ ባሪያዎችን እናከብራለን። እውነተኛ የአላህ ባሪያዎች ናቸው በሚል ስም ግን ኢስላም ሲጣስ፣ ሴት ልጆች ሲደፈሩ፣ የሰው ልጆች አቂዳ ሲናድ አይናችን እያየ ዝም አይል። ሸህ ማለት ቁርአንና ሐዲትን ለተጠማው ህዝብ ማጠጣት ብቻና ብቻ ነው ስራው። ብቻና ብቻ ነው ስራው፣ ሌላ ስራ የለውም። አገራችን ላይ ግን እንደዚህ ነው አይደለም። አላህ ነጃ ይበለን። ስለዚህ ይኸው የሰይጣን ግብረ አበሮች እነማን ናቸው? አራህማንን የሚጻረሩ ቁርአን ሐዲት የሚያቅለሸልሻቸው ሰዎች ናቸው። አላህ ነጃ ይበለን። 44ኛ ጥያቄ መኒፋቁ፣ አላህ ከዚህ በሽታ ይጠብቀን። መኒፋቁ ማስመሰል፣ ንፍቅና ማለት ምን ማለት ነው? 44ኛ መልስ ሁወ፣ ንፍቅና ማለት እኮ ኢድሃሩ ብቅ ማድረግ እኮ ነው ከላይ አልኢስላም፣ እስልምና ለሰው ማሳየት። አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመድ ረሱሉላህ ብሎ በምላስ መናገር፣ ሰላት መስገድ፣ ጾም መጾም፣ ጅሃድ ማድረግ፣ ሀጅ ማድረግ፣ እነዚህ ከላይ የሚታዩ ነገሮች ናቸው አይደሉም? ነገር ግን እዚህ ጋር ነው ችግሩ። ወኢብጣኑ መደበቅ፣ አልኩፍር ክህደትን ደግሞ በልብ ውስጥ መቋጠር። አሁን ንፍቅና ለምን መጣ የሚለውን ካወቅን ንፍቅና የተባለውን በሽታ መጠንቀቅ እንችላለን። መካ ውስጥ ንፍቅና ነበር? መካ ውስጥ ንፍቅና ነበር? አልነበረም። መዲና ውስጥ ነው አይደል ንፍቅና የመጣው? መካ ውስጥ ለምንድን ነው ንፍቅና ያልነበረው? ኃይል የነበራቸው እነማን ናቸው? የመካ አጋሪያን ከሃዲዎች አይደል? ሙስሊሞች ምኖች ነበሩ? በጣም ጉልበት የሌላቸው ስለነበሩ አላህ ሲወዳቸው እዚህ ምድር ላይ የኢማንን ጥፍጥና እንዲያጣጥሙ አደረጋቸው። ምን አድርጎ? ያመኑበትን ነገር መካ ላይ እየተሰቃዩ እንዲሰሩት አደረጋቸው። አንድን ነገር ከወደድከው ብትሰቃይበትም ይጣፍጣል አይጣፍጥህም? ይጣፍጣል። ጥሩ። መዲና ላይ ግን ምን ሆነ? ሙስሊሞች በዙ። ሳህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተጠሩ። እዛ ያሉት ከሃዲዎች ደግሞ ክህደታቸውን በይፋ ቢያሰራጩ ምን ሊሆኑ ነው? እርምጃ ሊወሰድባቸው ነው። ስለዚህ ምን አደረጉ? ንብረታቸውንና ነብሳቸውን ለማዳን ውስጣቸው የመካ ሙሽሪኮችን ስራ በውስጣቸው ቋጥረው ከላይ ግን ማሳየት ጀመሩ። የእስልምናን ነጸብራቆች ማሳየት ጀመሩ። አላሁ ስብሓነሁ ወተዓላ እንዲህ አይነት ሰዎችን አላህ ነጃ ይበለንና እንዲህ አይነት ሰዎችን ከነሷራ ከይሁዳ ከማንኛውም አይነት ከሃዲ በላይ እንደሚቀጣቸው ተናገረ። ምን ሲል? ኢነል ሙናፊቂነ ፊ ደርኪል አስፈሊ ሚነ ናር፣
እነዚህ መናፍቃን እኮ የጀሃነምን ጥልቋን እሳት የሚገቡት እነሱ ናቸዋል። ስለዚህ ከዚህ ምን ያዝ ትልቅ ቁም ነገር በዚህ ምድር ላይ ተድላ መለገስ የለም ያመኑበትን ነገር እንደ መስራት። በዚህ ምድር ላይ ትልቅ ተድላ መለገስ የለም ያመኑበትን ነገር እንደ መፈጸም። ምንን ይመስል? ለምሳሌ እስልምናችንን ምድራዊ ህይወት ላይ ምንም እስር ቤት ብትሆን ምን ስላሉ ነብዩ ሰለላሁ ዐለይሂ ወሰለም አዱንያ ሲጅኑን ሙእሚን ለአማኝ እኮ እስር ቤቱ ናት ከማለታቸውም ጋር ያመንክበትን ነገር መስራት። እዚህ ምድር ላይ ደግሞ ያላመኑበትን ነገር እንደ መስራት ቅጣት የለም። በእነማ ላይ የተፈጸመው? በሙናፊቆች ላይ። አላህ ከንፍቅና ይጠብቀን። አላህ ከንፍቅና ይጠብቀን። ያላመኑበትን ከላይ እስላምን ይተገብራሉ። ውስጣቸው ምን ሆኖ ሳያምን ማለት ነው፣ ክዶ። አሁን ለምንድን ነው ደጋግሜ ዱዓ ያደረኩት ከንፍቅና አላህ ይጠብቀን ብል? ምን የሚባል የሰለፎች አባባል አለ። ንፍቅናን እኮ አይፈራትም አማኝ የሆነ ሰው ቢሆን እንጂ። አማኝ በራሱ ላይ ንፍቅና እንዳትመጣበት ሁሌ ይፈራል። ለምን? ብዙዎቹ የተጠቀሱት ይሄ የሚከብዳቸው እኮ እንዲህ አይነት ስራ የሚሰሩ እኮ ሙናፊቆች ናቸው ስለተባለ ሰው ላይ ደግሞ እንደዚህ አይነት ነገሮች ስለሚገኝ ሷሃባዎች ይፈሩ ነበር። አቡ ሙለይካ የተባለ ታቢዒ ምን ይላል? ከነብዩ ሰለላሁ ዐለይሂ ወሰለም ባልደረባዎች 30 የሚሆኑ አግኝቻለሁ አለ። ሁሉም በነፍሳቸው ላይ ንፍቅናን ይፈሩ ነበር አለ። ለምን? ነብዩ ሰለላሁ ዐለይሂ ወሰለም አላህ የሙናፊቆችን ስም ዝርዝር ነገራቸውና ምን አደረገ? እሳቸው ጋር ብቻ እንዲያዝ አደረገ። ጭራሽ ደግሞ ምን ጨመረላቸው? አንተ ማታቃቸውም እኮ አሉ ደግሞ አላቸው። ከዛ እሳቸው ምን አደረጉ? ሁዘይፋ ለተባለው ለውድ ሷሃባቸው ለሱ ብቻ በጣም ሚስጥረኛቸው ስለነበረ የመናፍቃንን ስም ዝርዝር ነገሩት። ዑመር ኢብኑል ኸጣብ በጣም ተጨንቆ ሁሉ ሁዘይፋን እባክህ የኔ ስም ዝርዝር እዛ ውስጥ አለበት ወይ ሁሉ ብሎ ጠየቀ። ያስፈራል አያስፈራ? ሁዘይፋ ምን አለው? ካንተ ውጭ ማንንም ነፃ አላወጣም አንዳችሁም እንዳትጠይቁኝ አለ። እሱም ሚስጥሩን ይዞ ጸጥ አለ። ለምንድን ነው እንደዚህ የፈሩት ሷሃባዎች? ይሄ እኮ የመናፍቃን ባህሪ ነው፣ ይሄ እኮ የመናፍቃን ባህሪ ነው ተብለው ብዙ የተዘረዘሩ ባህሪዎች አሉ። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አثقل الصلاه على المنافقين الفجر والعشاء። ማን ተረፈው ወንድሞቼ? አላህ ነጃ ይበለን እንጂ በመናፍቃን ላይ በጣም ከባድ የሚባለው ሰላት የሚከብዳቸው እኮ የፈጅርና የኢሻ ሰላት ነው ተባለ። ያስደነግጣል አያስደነግጥም? ፍርዱን የሰጡት ማን ናቸው? በአላህ ይሁንባችሁ ማን ናቸው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ወደ 60-70% የሚሆነው ሙስሊም ፈጅርን ጀማዓ ሄዶ ይሰግዳል እንዴ? ጧት ከነጋ የሚሰግዳለ፣ ጭራሽ ማይሰግዳለ። ሳህ ስለዚህ ከንፍቅና በላይ የሚያስፈራ ነገር አለ? እንዲህ አይነት መገለጫዎቹ ሲገለጹ ወይኔ እኔ እኮ ኖርበት ይሆናል። የሆነ የእስልምና ህግጋት ይመጣል። ለምሳሌ ለኛ የሚፈረድልን ቀን በሸሪዓ እንፋረድ እንላለን። ፍርዱ እኛ ላይ እንደሆነ ያወቀን ግን ደግሞ ምን እንላለን? ግን እኮ አሁን ካለንበት ጋር ግን ሲታይ ይሄን ነገር ፍርድ ቤት ሄደን ብንፋረድ ምን ችግር አለ የሚሉ ሰዎች አሉ የሉም? በአላህ ይሁንባቸው አሉ የሉም? አሉ። ይሄም የማን ምልክት ነው? የንፍቅና ምልክት ነው። ስለዚህ እንደ ንፍቅና የሚያስፈራ ነገር የለም። ስለዚህ ማንም ሰው ሁሌ ጸሎት ሲያደርግ ጌታው ምን ሊል ይገባዋል? አላህ ሆይ ከንፍቅና ጠብቀን ከዚህ አደገኛ በሽታ ልንል ይገባናል። ጥሩ 45ኛ ጥያቄ ከም ስንት ቅስመን ክፍሎች አሉት? ለኒፋቅ ንፍቅና ስንት ክፍሎች አሉት? ንፍቅና ለስንት ይከፈላል? ክህደት ለስንት ይከፈላል ብለናል? ለሁለት፣ ትልቁ ክህደትና ትንሹ ክህደት አይደል? ጥሩ እዚህ ጋር ደግሞ ንፍቅና ለስንት ይከፈላል? 45ኛ መልስ ለኒፋቂ ለንፍቅና እኮ ቅስማን ሁለት ክፍሎች አሉት። ለኒፋቂ ለንፍቅና ቅስማኒ ሁለት ክፍሎች አሏት። ሁማ እነሱም እኮ አኒፋቁል ኢዕቲቃዲ በልብ ውስጥ የሚቋጠረው ንፍቅና እና ወኒፋቁል አመሊ በተግባር የሚሰራው ንፍቅና። አላህ ከሁለቱም ይጠብቃል። ዘላለም ዓለም ጀሃነም ውስጥ የሚያስገባው የትኛው ነው? ኢዕቲቃዲ በልብ ውስጥ የሚቋጠረው ንፍቅና። ምሳሌ አላህን መጥላት ያስታውቃል። ነብዩን መጥላት ያስታውቃል።
በውስጣቸው ነው የሚቋጠሩት። ራሳቸውን ችሎ ሱረቱል ሙናፊቁን የሚባል የመናፍቃን ምዕራፍ አለ። አላህ ከዚህ በሽታ ይጠብቃል። ኢዛ ጃአከል ሙናፊቁነ ቃሉ ነሽሀዱ ኢነከ ለረሱሉላህ ወላሁ ያዕለሙ ኢነል ሙናፊቂነ ለካዚቡን። እነዚህ መናፍቃን አንተ ጋር መጥተው ነብዬ ሆይ ምን ይላሉ? አንተ እኮ መልእክተኛ መሆንን እንመሰክራለን ይላሉ። ሌላ ቦታ ምን እያሉ? ላ ቱንፊቁ ዐላ መን ዒንደ ረሱሊላሂ ሐታ የንፈዱ። ምን አይነት ክፉ ሰዎች ናቸው! ላ ቱንፊቁ ገንዘብ እንዳትሰጡ፣ ዐላ መን ዒንደ ረሱሊላሂ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የከበቡት ዙሪያ እሱ ዙሪያ ያሉትን ማን ድሆቹን ሶሃባዎች ገንዘብ እንዳትሰጧቸው። እስከ መቼ? ሐታ የንፈዱ ጥለውት እስኪሄዱ ድረስ፣ ከእስልምና ጥለውት ወጥተው ባዶውን እስኪያራቁቱት ድረስ ቢቸግራቸው እንኳን እንዳትሰጧቸው። እንዲህ ባሉበት ምላሳቸው እሳቸው ጋር ደግሞ መጥተው ኢና ነሽሀዱ አነከ ረሱሉላህ፣ እኛ እኮ እንመሰክራለን አንተ ያላህ መልእክተኛ ነህ ይላሉ። ይህ እኮ ከባድ በሽታ እኮ ነው። ከባድ በሽታ ነው። ኢስላም ድል ሲያገኝ መጥላት፣ ኢስላም ላይ የሆነ ችግር ሲደርስ መደሰት፣ እነዚህ ሁሉ በሽታዎች የት የሚቋጠሩ ናቸው? በልብ ውስጥ። ይሄን ደግሞ ማን የሚያውቅ ጌታ አለ? አላህ። ዩኻዲዑነ አላህ ወለዚነ አመኑ። ከባድ እኮ እንደው እንደ አላህ የሚያውቅ እኮ የለም አይደል? ዩኻዲዑነ አላህን ሊያታልሉ ይሞክራሉ አለ። ወለዚነ አመኑ ፊት ለፊታቸው ያሉትንም አማኞች እኮ ሊያታልሉ ይሞክራሉ አለ። ወማ የኽደኡነ ኢላ አንፉሱም፣ ነፍሶቻቸውን እንጂ እኮ ሌላ ማንንም እኮ አያታልሉም። ሀከዛ ነፍሶቻቸውን እንጂ እኮ ማንንም አያታልሉም። ለምን? የቂያማ ቀን ሲቆሙ የማታለላቸውን ውጤት ያዩታልና ማለት ነው። እሺ 46ኛ ጥያቄ መኒፋቁ አልኢዕቲቃዲ በውስጥ ንፍቅናን መቋጠር ማለት ምን ማለት ነው? መልስ ጀዋብ ሁወ እሱ እኮ ኢዝሃሩ ልኢስላሚ እስልምናን ከላይ ማሳየት ህግጋቶቹ ማለት ነው። ወኢብጣኑ ልኩፍሪ ክህደትን ደግሞ በውስጥ ደብቆ ማለት ነው። 47ኛ ጥያቄ መኒፋቁ ንፍቅና ምንድን ነው? አልዓመሊ በተግባር የሚሰራ ንፍቅና ምንድን ነው? ሁወ እሱ እኮ ከቢረቱን ሚነል ከባኢር ከትልልቅ ወንጀሎች ውስጥ እኮ ከሆኑት አንዱ ትልቅ ወንጀል ነው። ወቀድ የስዱሩ ሊገኝ እኮ ይችላል። የቱ? የተግባሩ ንፍቅና። ወቀድ የስዱሩ ሊመነጭ ይችላል። ሚነል ሙእሚኒ አማኞች ላይም ሊገኝባቸው ይችላል። ይሄም በማድረጋቸው ከእስልምና ስለማይወጡ ነው አማኝ የተባለው። ቅድም አላየንም? ሚስለል ከዚብ ውሸትን ይመስል። ለዚህ ማስረጃችን ምንድን ነው? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አየቱል ሙናፊቂ ሰላቱ፣ የመናፍቃን ምልክታቸው እኮ 3 ነው። የየትኛዎቹ መናፍቃን? ኢዕቲቃዲ ወይስ አመሊ? በልባቸው የቋጠሩት ወይስ በተግባር ንፍቅናን የሚፈጽሙት ሰዎች? በተግባር ንፍቅናን የሚፈጽሙት ሰዎች ምልክታቸው እኮ 3 ነው። ኢዛ ሐደተ ከዘብ፣ ባወራ ጊዜ ይዋሻል 1። ወኢዛ እቱሚነ በታመነ ጊዜ ኻን ይከዳል። ወኢዛ ወዓደ ቃል በገባ ጊዜ አኽለፍ ቃሉን ደግሞ ያፈርሳል። ስለዚህ ይኸው ሼክ ምን አሉ? ሚትሉ ይሄን ይመስል አልከዚብ ውሸታምነትን ይመስል፣ ወልኺያና ከዳተኝነትን ይመስል። እነዚህ ሁለቱ ምኖች ናቸው? በተግባር የንፍቅና ምልክቶች ናቸው። 48ኛ ጥያቄ መጣጉቱ አላህ ምን ስላለ? ፈመን የክፉር ቢጣጉቲ ወዩእሚን ቢላህ ፈቀድ እስተምሰከ ቢልዑሩወቲ ልውስቃ ለንፊሳመ ለሃ። ፈመን የክፉር ቢጣጉት በጣዖታት በጠቅላላ የካደ ሰው፣ ወዩእሚን ቢላህ በአንድ አላህ ብቻ ያመነ ሰው፣ ፈቀድ እስተምሰከ በእርግጥ እኮ ጨብጧል፣ ቢልዑሩወቲ ልውስቃ መበጠሻ የሌላትን ዘለበት እኮ በእርግጥ ጨብጧል። ኸይር። ስለዚህ መጣጉት ጣዖት ምንድን ነው? አልጀዋብ መልስ አጣጉቱ ጣዖት ማለት እኮ አሁን ልብ በሉ፣ ወዶ የተመለከና ሳይወድ የተመለከ ፍርዱ ይለያያል። ከአላህ ውጭ የሚመለከው አምልኮ በጠቅላላ ምን ይባላል? ጣዖት አምልኮ ይባላል። ከአላህ ውጭ የሚፈጸመው አምልኮ በጠቅላላ ምን ይባላል? ጣዖት አምልኮ ይባላል። ነገር ግን ዒሳ ወዶ ነው የተመለከው? ጅብሪል ወዶ ነው የተመለከው? ነቢዩ ሙሐመድ ወደው ነው የተመለኩት?
ለዛ ነው ነቢዩ ሰለላሁ ዐለይሂ ወሰለም አላሁመ ላ ተጅዐል ቀብሪ ወተነን ዩዕበድ ብለው የሞቱት ዱዓ አድርገው አላህ ሆይ ቀብሬን ሚመለክ ጣዖት አታድርግብኝ አሉ። አላህ ሆይ ቀብሬን ሚመለክ ጣዖት አታድርግብኝ አሉ። ኸይር ከዚህ ምን እንይዛለን? ወደው ከተመለኩ ግን ምን ይሆናሉ ማለት ነው? አምልኮ የተፈጸመላቸው ምን ይሆናሉ? ጣዖታት ይሆናሉ ማለት ነው። ስለዚህ አጣጉቱ ጣዖት ማለት እኮ ሁወ እሱ እኮ ነው ማ ተጃወዘ ቢሂ አልዓብዱ ማ ተጃወዘ ያለፈበት ቢሂ በሱ አልዓብዱ አንድ ያላህ ባሪያ ድንበር ያለፈበት ሐደሁ ድንበሩን ያለፈበት የሆነ አካል እኮ ጣዖት ይባላል። አምልኮም ሰውየው ምን እስካልሆነ ድረስ የሚመለከው አካል ወዶ እስካልተመለከ ድረስ መላኢካም ይሁን ነቢይ ጂንም ይሁን ሌላ ማለት ነው። ሚን ማዕቡዲን ከተመላኪነት በኩል ድንበር ታልፎበት ከተመለከ ያ አካል እሱ ፈቅዶ ከሆነ የሚፈጸመውም ጣዖት አምልኮ ነው። የሚመለከውም አካል ራሱ ምንድን ነው? ጣዖት ነው። አው መትቡዒን ወይንም ከሚከተሉት ኢትባዕ ከሚከተሉት አላህና መልእክተኛውን ነው አይደልኛ ሰለላሁ ዐለይሂ ወሰለም የምንከተለው። ከነሱ ውጭ ሌላ የሚከተለውን አካል ይዞ የሚያዙትን ጠቅላላ የሚፈጽም አው ወይንም ሙጣዒን ሚታዘዙት የሆነ ጣዓ ማለት ምን ማለት ነው? መታዘዝ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ጣዓተ ሊመኽሉቅን ፊ ማዕሲየቲል ኻሊቅ ፈጣሪ አላህ በሚታመጽበት ጉዳይ ላይ ፍጡራንን መታዘዝ አይቻልም አይደል? ፍጡር የሆነን አካል ግን አላህና ነቢዩ ሰለላሁ ዐለይሂ ወሰለም እየታመጹ እነሱን ትቶ ያን የሚከተለው ከሆነ ያ ደግሞ የሚታዘዙት አካል የሚከተሉት አካል ወዶ ከሆነ ይሄ ጉዳይ የሚፈጸመው የሚሰሩትም ጣዖት ነው። የሚሰሩትም የጣዖት አምልኮ ስራ ነው። የሚፈጸምለትም ሰውዬ ምንድን ነው? ራሱ ጣዖት ነው። ጥሩ 49ኛ ጥያቄ ሚመ ከምንድን ነው ኸለቀ አላህ የፈጠረው አልመላኢካ መላእክቶችን የፈጠራቸው ሚመ ከምንድን ነው ኸለቀ አላህ የፈጠረው አልመላኢካ መላእክቶችን ከምንድን ነው አላህ የፈጠራቸው? ጀዋብ መልስ ኸለቀ አላህ እኮ ፈጠረ አልመላኢካ መላእክቶችን ሚን ኑሪን ከብርሃን ፈጠራቸው። ሚን ኑሪን ከብርሃን ፈጠራቸው። አሁን እዚህ ጋር ምን እናስተካክላለን? አንድ የክህደት እምነት አለ አገራችን ላይ በእስልምና ስም የሚስፋፋ። እናንተ ልጆች ናችሁ፣ ከዚህ እድሜያችሁ ጀምሮ ልታውቁ ይሄ ክህደት መሆኑን ህይወት ዘመናችሁን ደግሞ ቃል ግቡልኝ ይሄን ክህደት ሰዎችን ልታስጠነቅቁ። በተለይ በአማርኛ ተናጋሪዎች መካከል ወደ ሰሜኑ ክፍል ምን ይባላል? ኑሩን ከኑሩ ኸለቀው ጀሊሉ ይላሉ። ከኑር ከብርሃን የተፈጠሩት ማን ብቻ ናቸው? መላኢካዎች ናቸው። መላኢካዎች ናቸው። ዛሬ ግን ምን ይባላል ሀገራችን ላይ? ኑሩን ከኑሩ ኑሩን ማንን? ነቢዩ ሙሐመድ ብርሃኑ የሆኑትን ከኑሩ ከራሱ ብርሃን እኮ ኸለቀ ፈጠራቸው፣ ጀሊሉ አላህ ፈጠራቸው ይላሉ። ይሄ ከእስልምና ያስወጣል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተፈጠሩት ከምንድን ነው? ከወንድ እና ከሴት የዘር ፈሳሽ ነው የተፈጠሩት። ሐታ ዒሳን እንዲህ ማለት አይችሉም። ኑሩን ከኑሩ ኸለቀው ጀሊሉ ማለት አይችሉም። ዒሳን ከእናት ብቻ የተፈጠረውን እንኳን ማለት ነው አይደለም ከወንድና ከሴት የተፈጠሩትን ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም። ስለዚህ ይሄ ክህደት የሆነ ነገር ነው። ሙስሊሞች በጠቅላላ ሊርቁት ይገባል። ሙስሊሞች በጠቅላላ ሊርቁት ይገባል። ፈሂምቱ? ጥሩ 50ኛ ጥያቄ ሚመ ከምንድን ነው ኸለቀ አላህ የፈጠረው አደምን አላህ ከምንድን ነው የፈጠረው? ላኢላሃ ኢለላህ። አገራችን ላይ ደግሞ ሌላ ክህደት አለ። አላህ ከክህደት ይጠብቀን፣ አሜን በሉ። እኛንም ዝርያዎቻችንንም አላህን ትቶ ሰው ከማምለክ አላህ ይገላግለን። አገራችን ላይ የቃጥባሬ አምላኪዎች የሚባሉ ሰዎች አሉ። አምላኪ ናችሁ እኮ ስንላቸው ምን ይላሉ? ሊሸፋፍኑ ሊቀባቡት ይሞክራሉ። በፍጹም የቃጥባሬ ሼክ የሚባሉት ስማቸው ሼክ ኢሳ ይባላል። የእሳቸው ልጅ አለ አቡል ጀበል የሚሉት። ሚስትየው አለች የማን? የሼክ ኢሳ ማን ምትባል? ፋጢማ ያቀይቦ ምትባል። በመንዙማቸው ምን ይሉላቸዋል? ገውሱን ተድራ ገውስ ወልዳ ነገሰች፣ ኑሩም በኑሩ ላይ ደራርባ ለበሰች ይሉላታል። ክህደት ነው እንግዲህ አሁን የተናገርኩት። ገውስ ማለት ምን ማለት ነው? እርዳታ ሰጪ፣ ከጭንቀት ገላጋይ ማለት ነው። ማን ብቻ ነው እሱ ደግሞ? አላህ። ማስረጃችን ምንድነው? ኢድ ተስተጊቱነ ረበኩም
ፈስተጃበ ለኩም ጌታችሁ ጭንቅ ጥብብ ብሏችሁ በለመናችሁት ጊዜ እሱም መልስ በሰጣችሁ ጊዜ አላር። ይሄው መንዙማ ባየው ምን ይላል? ገውሱን ተድራ የጭንቅ ገላጋይ የሆነውን ሼኽ ኢሳን ተድራ ገውስ ወልዳ ነገሰች። ገውስ የሆነ የጭንቅ ገላጋይ የሆነ ልጅ አቡል ጀበል የሚባል ወልዳ ነገሰች። ኑሩን በኑሩ ላይ ደራርባ ለበሰች ይሉላታል። ይሄን ሰውዬ ማን የሼኽ ኢሳ ልጅ የሚባለውን አቡል ጀበል የሚባለውን ሰውዬ የቃጥባሬ አምላኪዎች ምን ይሉለታል? መንዙማውን ቀስ ብዬ ልላችኋለሁ፣ እናንተ ፍርድ ትሰጣላችሁ። ጥያቄው ምንድነው የሚለው? ሚመ ከምን ኸለቀ ፈጠረ አላህ ከምን ፈጠረ? አደምን ከምን ፈጠረው ነው አይደል የሚለው? እሺ መልሱ ምን ይላል? ኸለቀ አላህ እኮ ፈጠረ አደምን ሚን ከጢኒን ከጭቃ ፈጠረው ይላል አይደል? ይላል አይልም? ጥሩ። ይሄን ኢብሊስ ራሱ ሸይጣን ራሱ የሰው ልጆች ጠላት አደም ከጭቃ እንደተፈጠረ አምኗል አላመነም? አምኗል። ጥሩ። ኢብሊስ ሌላ ያመነው ምን አለ? ሰይጣን አደምን የፈጠረው አላህ እንደሆነ አምኗል አላመነም? አምኗል። የቃጥባሪ አምላኪዎች ግን ምን ይላሉ? በፊት የሰራውን ጉድ አሁን ልናገረው። ያላህ ሹም እኮ ነው ሸልሞ የፈጠረው። የአደም ጭቃ ነው እጁን ያጠቆረው ነበር ያሳመረ። ሌሎቹ ሲያቦኩ አቡል ጀበል ግርም አለው ለመልኩ። ጌታዬ ሽሊላህ በእጁ ያደረገው ሙልኩን አቡል ጀበል ግርም አለው ለመልኩ። ያም አይነት እኮ ነው የሚታየው በእግሩ ዋና ረጋጭ ነበር ደባልቆ አፈሩን ኢላ አኺሪ። ቀስ ብዬ ቃል በቃል አነሳላችኋል። ምን ብለናል? ሸይጣን እንኳን አምኗል ምን መሆኑን አደምን የፈጠረው አላህ እንደሆነ አንድ። ሁለተኛስ ከጭቃ እንደተፈጠረ ማን እንደፈጠረው? አላህ እንደፈጠረው አምኗል አላመነም? ማስረጃ ኸለቅተኒ ሚን ናር ወኸለቅተሁ ሚን ጢን እኔን ከእሳት ፈጠርከኝ እሱን ደግሞ ከጭቃ ፈጠርከው ብሎ ሸይጣን አመነ አላመነም? የቃጥባሪ አምላኪዎች ምን አሉ? በፊት የሰራውን ጉድ አሁን ልናገረው አሉ። ማን? አቡል ጀበል የተባለው ግለሰብ እዚህ ምድር ላይ ከመምጣቱ በፊት የሰራው ስራ አለ። ያላህ ሹም እኮ ነው ሸልሞ የፈጠረው። አላህ ሸልሞ ፈጥሮታል። ከማን በፊት? ይሄው ራሳቸው ሊነግሩን ነው። የአደም ጭቃ ነው እጁን ያጠቆረው አሉ። አደም የተቦካበት ጭቃ ነው እኮ እጁን ያጠቆረው አሉ። አደም ገና አልተፈጠሩ። ማን ተፈጥሮ ነበር? እንደ ቃጥባሪ አምላኪዎች ከአደም በፊት ማን ተፈጥሮ ነበር? አቡል ጀበል። ከዛስ ደግሞ ምን ሊያደርግ? ፈጣሪው አላህ ሳይሆን አደምን የሰራው አቡል ጀበል እኮ ቦታው ላይ ስለነበረ አባታችንን እኮ ምን ሲያደርግ ነበር? በጭቃ ሲነካካ ስለነበር የአደም ጭቃ ነው እጁን ያጠቆረው ነበር። ያሳመረ ማለት ምን ማለት ነው? አደምን ቅርጽ የሰጣጠው ደግሞ ማን ነው? አላህ ሳይሆን ማን ነው? አቡል ጀበል ነው እያሉ ነው። አላህ ለኢብሊስ ግን ምን አለው? ያ ኢብሊስ ማ መናዐከ አን ተስጁደ ሊማ ኸለቅቱ ቢየደይ። ኢብሊስ ሆይ ምን ከለከለህ በሁለት እጆቼ የፈጠርኩትን አደም ለሱ ስጁድ አድርጉለት ስል ለሱ ከመስገድ ምን ከለከለህ አለው። ቀጠሉና ምን አሉ? ያም አይነት እኮ ነው የሚታየው በእግሩ ዋና ረጋጭ ነበር ደባልቆ አፈሩን አሉ። አቡል ጀበል እኮ ነው አደም የተፈጠረበትን ጭቃ አብክቶ በእግሩ ምን ያደረገው? ጭቃ እንዲሆን ያደረገው አሉ። ከዚህ በላይ ክህደት ሰምታችሁ አይታችሁ ታውቃላችሁ? አይተን ሰምተን እናውቃለን? አገራችን ውስጥ ያሉ ክርስቲያኖች እንኳን ምን አይሉ? ኢየሱስ ነው አዳምን የፈጠረው አይሉ። ማርያምም ናት ገብርኤልም ነው አላሉ። ምን የሚሉ ሰዎች አሉ? አቡል ጀበል የተባለው ግለሰብ ነው ይላሉ። እሺ አላህ ምን አለ? ማ አሽሀድቱሁም ኸልቀ ሰማዋቲ ወልአርድ ወላ ኸልቀ አንፉሲሂም ወማ ኩንቱ ሙተኺዘል ሙዲሊነ አዱዳ። ማ አሽሀድቱሁም እኔ እኮ አልጣድኳቸውም አላዩም። ኸልቀ ሰማዋቲ ወልአርድ የሰማይንና የምድርን አፈጣጠር እኮ አላሳየኋቸውም ካለ በኋላ ምን አለ? ወላ ኸልቀ አንፉሲሂም የራሳቸውን አፈጣጠር እንኳን እኮ አላወቁም አለ። አይደለም የአባታችንን አደም አፈጣጠር ቆሞ ቦታው ላይ ጭቃ ምናምን እያቦካ እስቲ አፍንጫ ምርግ ደረት ልስጠው ለአደም እያለ እንዴ የጉራጌ ሀገር ቤት አደረገው እንዴ እንደሚጫወተው የአቡል ጀበል የሚባለው ይሄ ሰውዬ እዚህ የጉራጌ ክልል ስለሆነ ማለት ነው። እንደ ጭቃ ቤት መራርጎ አሁን ከዚህ የበለጠ ግፍ አለው ወንድሞቼ? ይሄን እምነት ብለው ይዘው ወጥተው አያፍሩ? የአባቶቻችንን መንገድ እናስጠብቃለን። ይሄ የሰይጣን መንገድ ነው። እኛ እንዲህ አይነት አባት ኖሮንም አያውቅ።
እንዲህ አይነት አባቶች ኖሮንም አያውቅ። ሰይጣንን አባቴ ብለህ ከያዝክ ተያይዘህ ከአባት ጋር ጀሃነም ትገባለህ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅ ሊሰጡ ነው አይደለም የሚገባቸው፣ ከክህደት ወጥተው ወደ ተውሂድ ሊመለሱ። አደም ሲፈጠር ቦታው ላይ የሰው ልጅ አልነበረም፣ የመጀመሪያው የሰው ልጅ አደም ነው ብለው ተውበት ሊያደርጉ ይገባቸዋል። እነዚህ በአላህ ላይ የካዱ ሰዎች ክህደት ላይ ናቸው። በዚህ የሚያምኑ ሰዎች ወደ እስልምና እስካልተመለሱ ድረስ ዘላለም ዓለማቸውን የጀሃነም ናቸው። በአላህ ላይ ክዶ የሞተ ሰው ፍርዱ ምንድነው? የሰዓት ነው፣ የጀሃነም ነው። አላህ እኔ ነኝ አደምን የፈጠርኩት እያለ አይ እዚህ ቀቤና ውስጥ የነበረ አንድ ደቡብ ህዝብ የሚኖር የነበረ ወታደር የነበረ ሰውዬ አደም ሲፈጠር ቀድሞ እኮ እሱ ነበረ። ይሄኛው እኮ አጭሬ ነው፣ ፎቶውን አይቼዋለሁ። ይሄ አጭር ነው። አባታችን አደም ስንት ነው ቁመቱ? 30 ሜትር አይደል? ቀልድ ነው አይደለም? ቀልድ ነው አይደለም? ይሄኛው ያኛውን ሰራው ካሉ አየህ፣ ሰይጣን ይሄን ያህል ነው ሰዎች ላይ የሚጫወተው። ይሄ የደርጎ ወታደር ኬፕ ለባሹ የሰው ልጆችን ሁሉ አባት እኮ እሱ ነው በጭቃ እንደዚህ ቅርጽ የሰጠው የሚባል እንዲህ አይነት ክህደት አሁን አቅል ይቀበለዋል? ወንድሞቼ ይሄን እምነት ብለው የያዙ ሰዎች አሉ። ስለዚህ ከዚያ አምልኳቸው እስካልወጡ ድረስ እስልምና ውስጥ ድርሻ የላቸው። ቀጥለው ስለዚህ ሰውዬ ምን ይሉለታል? አቡል ጀበል ስለሚባለው ከዩሱፍ ጋር አብሮ ሲጫወት ነበር አሉ። ከነብዩላህ ዩሱፍ ጋር ማለት ነው። አብሮ ሲጫወቱ ሰጥቶ የሚፈልገው ለሱለይማን ሙልኩን፣ ለሱለይማን ደግሞ ንግስናን የሰጠው እሱ ነው አሉ። ስለዚህ ምን ሆነ ማለት ነው? የአቡል ጀበል አላህ ሆነ ማለት ነው። ምክንያቱም ለሱለይማን ማን ነው ስጦታ የሰጣቸው? ራሳቸው ሱለይማን መሰከሩ። ምን አሉ ሱለይማን? هذا من فضل ربي ليبلوني أشكر أم أكفر። ጌታዬ እኮ ሊፈትነኝ ነው አመሰግናለሁ ወይስ አስተባብላለሁ የሚለው ይሄን ሁሉ ጸጋ የሰጠኝ እንጂ ያሉት هذا من فضل አቡል ጀበል ብለዋል ሱለይማን። ይሄ አቡል ጀበል ትሩፋት ነው ብለዋል አላሉ። ስለዚህ አገራችን ላይ እነዚህ ቃጥባሪዎች፣ አብሬቶች፣ የኑር ሁሴን አምላኪዎች፣ የአባድር፣ የቦረናው፣ የአሊ ጎንደር የመሳሰሉት ሰዎች ከእስልምና ወጥተው ሸይጣንን ተከትለው ጀሃነም እንዲገቡ ነው ዋና አላማቸው። ይሄን ደግሞ በማስረጃ ደጋግመን በማስረጃ ተናግረናል። እኛ ወደዚህ ምድር የመጣ ነው አንድ አምላክን በብቸኝነት አምልከን ጊዜያችን ሲደርስ ሞተን አባታችን አደም የነበሩባትን ጀነት ለመውረስ ብቻና ብቻ ነው። ከአንድ አላህ ውጭ ጌታ የለንም። ከአንድ አላህ ውጭ አምላክ የለንም። ማንም አንቆለጳጵሶ መልካም አድርጎ የሰይጣን አምልኮን ሊያቀርብልን ቢሞክርም አንቀበልም። ክርስቲያኖችን በተመለከተ ምንድነው የምንለው? ዒሳና እናቱን በተመለከተ ካና ያእኩላኒ አጣዓም፣ ሁለቱም እኮ ዒሳና እናቱ እነዚህ የተከበሩት እኮ አምልኮ አይገባቸውም ከምንልበት ምክንያት ውስጥ አላህ በሉ ብሎን ምግብ ይበሉ ነበር አለ። እሱስ አንድ አምላክ አላህ ሁወ ዩጥዒሙ ወላ ዩጥዓም፣ ያበላል የማይመገብ ጌታ እኮ ነው። ፈሂምቱ? እሱ ያበላል የማይመገብ ጌታ ነው። እንዴት ነው እና አቡ ጀህልን እነዚህ ዒሳና መርየምን አላህ የመሰከረላቸው ማምለክ ካልተቻለ እነዚህ ገና የጀነት ይሁኑ የእሳት ምንነታቸው ያልታወቁ ሰዎችን አምልኩ ተብለን ወደዚህ አምልኮ የምንጠራው? ስለዚህ ይሄን በህይወት እስካለን ድረስ እንታገላለን። አላህ እውቀቱንም ይስጠን ቁዋውንም ይስጠን። በአላህ ፍቃድ ይሄን ክህደት እየታገልን እንሞታለን። ሌላ ምንም አይነት ዓላማ የለንም። የቀረው ቀርቶ ሰዎች አንድ አምላክን አላህ ብቻ ነው ተዋውቀው ሊሞቱ የሚገባቸው። አስቡ፣ እኛን ያየ ጀሃነም አይገባም የሚባልበት አለ። ወደዚህ ወደ ወሎ ደግሞ ሸቡሽራ እሳቸውን ተከትሎ ሰላት የሰገደ ሰው የጀሃነም እሳት አይነካው መባልን ሰምቶ ሼክ አህመድ የተባለ ሰው ከሆነ ቦታ መጣ። በኪሱ ቡና ይዞ እሳቸው ሐርመው ነበር ለሰላት፣ ሮጦ ተቀላቀለ ሰላት እንዳያመልጠው። አብሯቸው ሰገደና ቁርስ ጀባ ቃህ ጀባ ብለው እንዲ ጎንበስ ብለው የሚሰጡት አላር ቡና ሰጣቸው። መረቁና ይሄን ቡና ቁላው አሉት። ቡናው ሊቆላ ሲሞክር እምቢ አለ፣ እሳት አልገባው አለ። ከዛ ሰውየው ምን አሉ? እኛ ጋር አብረህ ቆመህ ነበር እንዴ? አዎ። እንግዲያውስ እኛን እኮ ከኛ ጋር አብሮ የቆመ ቀርቶ አይደለም እኛን ያየ እሳት አይገባም አሉ። ፈይምቱ አይደለም እኛ ጋር አብሮ የቆመ እኛን ያየ እሳት አይገባም አሉና ሰውየው ያ ሰውዬ እኮ ቡናውን በኪሳር ሊይዞ የነበረው ምጣድ ላይ አይደል የሞከረው? የቂን ካላቸው ምን ላይ ነበር የሚሞከረው? ብረት ምጣዱ ላይ። ቡናው ነው ወይስ ሰውየው ነው መቀመጥ የነበረባቸው? መልሱልኝ። እርግጠኛ ከሆኑ እውነት ሼህ ኢብራሂምን የተባለውን ሰውዬ ባይኑ ያየ
የጀሃነም እሳት ማይነካው ከሆነ በምድር ላይ ልብሱን ለቅለቅ አድርጎ ብረት ምጣዷ ላይ ቁጭ ብሎ እሳት ከስር ተቀጣጥሎለት ያኔ ነው መሞከር። አያችሁ አይደል የሰይጣን ስራ። ስለዚህ በአገራችን ላይ እንደዚህ እገሌ የሚባሉት ሸህ ይሄን ሰርተው ምናምን እያሉ ሰዎች አንድ አላህን ሳይሆን ሸህ አምላኪ እንዲሆኑ የሚለፉ ሰዎች አሉ። እኛ እምነታችን ምንድነው? አይደለም ሼህ ኢብራሂም የተባለውን ሰውዬ ነብዩ ሙሐመድንም ሰለላሁ ዐለይሂ ወሰለም አንድ ሰው በአይኑ አይቶ እሳት ሊገባ ይችላል። ምን እስካልሆነ ድረስ በእሳቸው አምኖ እሳቸውን ተከትሎ በዛው እምነት ላይ እስካልሞተ ድረስ ሷሃባ ሆኖ ማለት ነው። ተግባባን? 51ኛ ጥያቄ ሚመ ኸለቀ አላህ። በዚህ እናቆማለን ኢንሻአላህ። ሚመ ከመን ኸለቀ አላህ አላህ ፈጠረ። አልጂን ጂኖችን ደግሞ አላህ ከመን ፈጠራቸው? ጀዋብ መልስ ኸለቀ አላህ አላህ እኮ ፈጠረ። አልጂን ጂኖችን ሚን ናሪን ከእሳት እኮ አላህ ፈጠራቸው። ኸለቀ አላህ አላህ ፈጠረ። አልጂን ጂኖችን ሚን ናሪን ከእሳት እኮ ከነበልባል እሳት እኮ ፈጠራቸው። ስለዚህ ምን ያዝን ማለት ነው? በዚሁ አንድ ትምህርት ሸይጣን ከነማን ነው? ምን የሚሉ ሰዎች ስላሉ ሸይጣን እኮ ከመላኢካዎች ነበረ ሱጁድ አላረግም ሲል ነው ወደ ጂን የተለወጠው ይላሉ። ይሄ ስህተት ነው። አላህ ራሱ ነገረን። ምን ሲል? ካነ ሚነል ጂን፣ እሱ እኮ ከጂኖች ነበር። ራሱ ሸይጣን ምን አምኗል? ኸለቅተኒ ሚን ናር ወኸለቅተሁ ሚን ጢን፣ እኔን ከእሳት ፈጠርከኝ አለ። ከእሳት የተፈጠሩት እነማን ናቸው? ጂኖች በጠቅላላ። ኢንሻአላሁ ተዓላ ከ52ኛው ጥያቄ እናነሳለን። ከ52ኛው ጥያቄ እናነሳለን። አላሁ ሱብሓነሁ ወተዓላ መጨረሻችንን ያሳምርልን። እቺን ውድ ተውሂድ ለኛም ለዝርያዎቻችንም ይለግሰን። ከነቢያት ጋር ከሚቀሰቀሱ ሰዎች ያደርገን። ወሰለላሁ ወሰለም ወባሪክ አላ ነቢይና ሙሐመድ ወአላ አሊሂ ወሰህቢሂ አጅመዒን።